ብሩኬና ሀይሚ በእዩ ልጅ ጉዳይ ሁለቱ ተፋጠጡ። ሀይሚ የዲኤንኤ ምርመራ መካሄድ አለበት፣ እውነቱን ማወቅ እፈልጋለሁኝ ተወርቷል ብላለች። ተንፍሳለች። እቤት ድረስ እየመጣች እየጨቀጨቀች ነበር። ስለዚህ አንተ ደግሞ እውነቱን ማረጋገጥ አለብህ። እውነትንም ልብ የሚያርፈው ያ ነገር ሲደረግ ነው ብላ ለብሩክ እነግረዋለሁ። የብሩክን ብዙ ጊዜ እንግዲህ 100% እርግጠኛ ነኝ የኔ ልጅ እንዳልሆነች ከበፊቱም ነግሬሻለሁ። ይሄ ቀላል ነገር ነው ይካሄዳል ብሎ የእዩ ልጅና ብሩኬ የዲኤንኤ ምርመራ ተደርጓል። ውጤቱን በጉጉት እንጠብቃለን ማለት ነው። የብሩኬ ቤተሰብም በእውነት ተወርቶ ነበረ። እኛም በልጃችን ደግሞ እርግጠኛ መሆን ስለምንፈልግና ልጅቷንም ተናግረናታል። በዚያም እውነቱን ማወቅ እንፈልጋለን። ዋናው በሰላም መውለዷ ነው። እኛም የዲኤንኤ ምርመራውን መካሄድ እንፈልጋለን። እውነቱን እርግጠኛ መሆኑን ደግሞ ማወቅ አለብን ብለው የብሩኬን ቤተሰቦች ይህንን ሀሳብ እየጠበቁት የነበረ ስለሆነ ዲኤንኤ ምርመራ ተደርጓል ማለት ነው። ብሩኬ በኮንፊደንስ ነው የእሱ ልጅ እንዳልሆነ እየተናገረውና እሷን ለማስወራት ዝም ብላ እሱን የሆነ ስም ነገር ለማጥፋት ከብሩኬ ጋር ሆነው የተደረገ ነው። የእሷ የልጇ አባት ቢኒያም ልጄ ነው ብሏል። ከቢኒያም ጋር አርፋ ማሳደግ ነው። ያው ጠፍታ ከርማ ነበረ። ምክንያቱም ያው መውለዷን ነው የተናገረችው። ከወለደችም በኋላ ሀሳብ አልሰጠችም። ግን ደግሞ ያው የብሩኬ ቤተሰቦች ሲጠብቁት የነበረው ቁርጡን ማወቅ ስላለባቸው እውነቱን ማወቅ ስላለባቸው ምርመራው እንዲካሄድ ያንን ሀሳብ አንስተዋል ማለት ነው። ምክንያቱም እሷ እርጉዝ ሆና ወደ ቤት በመጣች ሰዓት ለእሷ ያላቸው እንትን ያን ያክል ቦታ አልነበረም፣ አክብሮት አልነበረም። ምክንያቱም እሱ ከሚናገረው እሱ የኔ አይደለም ብሎ ባላት ሰዓት እሷ ነበረች ሙጭጭ ያለችው እና ይሄ ደግሞ ያው ለማስመሰል ሁለቱን ብሩክና ሀይሚን ለማለያየት የተደረገ ድርጊት ነው። ያ ደግሞ የማይሆን ነገር ነው ማለት ነው። ብሩክና ሀይሚ ሰሞኑ ክፍተትን ቢደረግ ደግሞ አሁን በቅርብ ወደ ሰላምነታቸው ይመለሳሉ። መቼም የሚለያዩ አይደሉም። ብሩክም ከበዓል ወይም ከጾም በኋላ በክብር ሽማግሌ ልኮ ይፋ አድርጎ የሀይሚ ትክክለኛ ባሏና ያው ሌሎችም እንዲያርፉ ማረጋገጫ ማለት ነው፣ እውነተኛ መሆን። ምክንያቱም ሀይሚም እውነትን ስለምትፈልግ ያንን ነገር የጎደላት ነገር በክብር ሽምግልና ተልኮ ሌሎችም ጥንቃቄ ወደ ብሩክ ህይወት የሚመጡት ለምሳሌ እዩም እንደገና ሌላ ነገር ሳትፈጥር አብሳላትም ሌሎችም ሳይከሰቱ ቁርጡን ማወቅ ትፈልጋለች ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላሉ። ቤተሰብ የእዩ ልጅ ያው እዩ ወልዳለች። የእዩ ልጅ የብሩኬ ናት ተብሎ ወይንም ራሷ እንግዲህ የሚወለደው ልጅ አባቱን መሳይ ነው፣ በአባቱ ቤት ነው የሚወለደው፣ ሆዴን እየረገጠኝ ነው እያለች ነበረ ብሩኬ ቤት ሆና። ያን ጊዜ ሀይሚ እየተናደደች ነበረ። ምንም መናገር የለብሽም፣ ውጤቱ መጨረሻ ላይ ታይዋለሽ፣ የዲኤንኤ ምርመራው ይለያል ብሎ ብሩኬም ለሀይሚ ነግሯት ነበር። ሀይሚን የሚያበሳጭ ነገር እንዳልሆነ ልጅቷ ውሸቷንም እንደሆነ ብሩኬ ተናግሮ ነበረ ማለት ነው። ስለዚህ እዩ ውሸቷን ነው፣ የብሩኬ ልጅ አይደለም። ያው እናውቃለን፣ እኛ እናውራው እንጂ እናውቃለን። እዩ ወደ ብሩኬ የመጣችበትና ያወራችበት ያው የቻናላቸው የእርስ በራሳቸው የሚያመጡት ሀሳብ ነው ማለት ነው። አብዛላትን ብትሆን እንደዛው ትንሽ ቆይታ ነው፣ እዩም ብትሆን ለትንሽ ቆይታ ጊዜ ነው ከብሩኬ እንደዛ ብላ ስም ሰጥተው እና ሀይሚ ያው ቁርጡን ማወቅ ስለምትፈልግ ነው፣ እውነትን ማወቅ ስለምትፈልግ እርግጠኛ መሆን ስለምትፈልግ ይህ ነገር ማካሄድ አለበት የተባለውና ያ ነገር የተደረገው ማለት ነው። ያው ውጤቱ የብሩክ እንዳልሆነ የአስረገዛትም የባሏ የልጁ አባት እንደሆነ
ስሙን እሱ ታውቃለች ማለት ነው። የእሱ ነው የሚሆነው። ስለዚህ ብሩኬና ሀይሚ ቀጣይ ህይወታቸው ላይ ምንም ነገር ከእዩ ጋር የሚያነካካቸው ወይም ብሩኬን የሚያገናኘው ነገር የለም ማለት ነው። ስለዚህ እዩም ሰብሰብ ብላ አርፋ ልጇን ማሳደግ የብሩኬን ስም ሁለተኛ ማንሳት የለባትም ማለት ነው። ሀይሜንም መንካት የለባትም። ለምን እርጉዝ ሆና ወደዛ ቤት መታ ነበረ። ሀይሚ ቤት እንደተቀመጠች ራሱ ብሩኬን ፈልጌ ነው የልጅ አባት እስከማለት ድረስ እየተደረሱ ያን ጊዜ ደግሞ ሴት ናትና ብዙ ነገር ይሰማታል። ያው ብዙ ቡጥ ነበር ማለት ነው ሰሞኑ። ግን ደግሞ ያለ ፈተና ህይወት ስለሌለ አሁን ላይ ብሩክና ሀይሚ ሰላም እንደሚሆኑና እንደሚቀጥሉ ተስፋ እናደርጋለን። በእነሱ መለያየት በእነሱ እሷ ልትሄድ ነው። እንደውም ደግሞ ብሩኬም አዝኖ ነበረ። ያን ጊዜ ደግሞ የብሩኬ ደጋፊ የሆኑት የሀይሚም ደጋፊ የሆኑት ብቻ ያው ኮመታተሮች የተጨነቁበት ቀናት ነበረ ሰሞኑን እና ያም ደግሞ አሁን ወደ አንድ መስመር መጥቶ ብሩክና ሀይሚ አንድ ጋር ናቸው ያሉት ማለት ነው። እዩ ዋናው በሰላም መውለድሽ ነው፣ ውጤቱ ይለያል። ያን ጊዜ እንግዲህ ማንኛው ውሸታም እንደሆነ ይታወቃል ማለት ነው። ቡራ ያው 100% ብሏል። የብሩኬ ልጅ አይደለም ሲጀመር፣ የብሩክም አይሆንም እና ውጤቱ ብሩኬ ነፃ ነው የሚል እንጠብቃለን ማለት ነው። ቤተሰብ ውጤቱን ይዘን ደግሞ የውጤቱን ከች እንላለን ማለት ነው። ቤተሰብ በያላችሁበት ሰላም ቆዩ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ። ቻናሉን አበረታቱት። እዩ በቀጣይ ታፍራለች ማለት ነው። ምክንያቱም ብሩክ ያላት የነገራት ሁሉ ህዝብ እንደገና ሲሰማው ደግሞ እዩ ያላትን ነገር የተናፈሰችውን የተናገረችውን ነገር እንደገና በዛ ልክ ታፍራለች ማለት ነው ቤተሰብ